ቤታችን እንግዳ መጥቶብናል። ይኸው እቃችን እንዲህ ነው፣ አዲሱ ቤቴ ማለት ነው። ጓደኛዬ ይህች ናት አለች። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ዛሬ በኩሽና መጥቻለሁ ማለት ነው። ቤታችን ያው አስረኛው ቀን ማለት የረመዳን 10 ቀን ጾመን ማለት ነው። እኛ ቤት ተጾሞ ነበር። ዛሬ እቃችን እያጠብን ጓደኛዬ ማለች ኡጋንዳ ናት። ልጆቹ ማለት ኢትዮጵያዊ ናቸው ማለት ነው። ያው እንግዲህ ምርምስ ብሎብናል ማለት ነው። ይሄንን ያስተካከልን እንገኛለን። ሀባይ ከመጀመራችሁ በፊት ላይክ ሼር በማድረግ አበረታቱኝ። አዲስ ነኝ ታዳጊ ነኝ እላችኋለሁ። ላይክ እና ሼር እንዳይረሳ አበረታቱኝ እላችኋለሁ። ያው አፍጥሮ ተነስቷል። ሰዎቹ እቃችን እያጠብን እያጣጣምን እንገኛለን ማለት ነው። ሲመጣ በእንደዚህ አይነት በኩሽና በመሄድ የሆነ ነገር በማለት ነው እና ወደፊት ፋክልት ባለ እናንተን በሚማርክ ነገር የሚያዝናና ነገር ለማምጣት ዝግጁ ሆኜ እስከመመጣ ድረስ እስከመስተካከልልኝ ድረስ አበረታቱኝ እላችኋለሁ። እንግዲህ እዛ ጋር ማለ ሻይ ምናምን እያፈላን ምናምን ነገር አለ በዛ በኩል ኩሽና ማለት ነው። ጓደኛዬ ማለች ያው ኡጋንዳ ናት። ምሪንዳ You're talking with English. Hi, assalamu alaikum. Why shopping to you? እና ፈርታለች እላችኋለሁ። ሀባይ ፈርታለች ስታወራችሁ ካሁን በኋላ እኔን ጓደኞችን ይዤ በመምጣት እንደዚህ እቀርባለሁ ማለት ነው። አዲሱ ጓደኞች ማለት ነው። ፈርታለች። እኔም ደግሞ እንግሊዝኛ ምንም እና ቤተሰብ እንደዛ ይላችኋለሁ። አበረታቱ እንደማበረታታት አሳድጉ። እንግዲህ የዛሬ ስራችን ፍጡርኛ ቤት ነውና ሰዎች ተሰባስቦብናል። እያስተናገድን እንገኛለን ማለት ነው። ጓደኞችን እያመጣሁ ከእናንተ እያስተዋወቅኩኝ አዳዲስ ጓደኞች ምን አይነት ላይ ይኖረኛል፣ ምን አይነት ስራ ሂደት እና አብረን የምናይ ይሆናል። ቤተሰብ በማበረታታት ቀጥልበት እላችኋለሁ። ይኸው በዚህ መልክ አጣጥበን ጨረስና ሁሉም የየቤቱ ሄዳ ከዛም ለራሳችን ደግሞ ሾርባ አንስተን ልንጠጣ ነው ማለት ነው። አጣጥበን እቃዎቹን ረታትበን ምናምን ጨርሰናል ማለት ነው። የበላውም የጠጣውም ጠጥቶ ተበታትነዋል። ያው እንግዲህ በዚህ መልክ ሰርተናል ማለት ነው። ዛሬ ፍጡራችንን ያው የነበረው ሂደት ማለት ነው። ሀባይብ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ወዳችኋለሁ፣ አክብራችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትትርፍ ይበልልን። እንግዲህ ከምናፍቀው ከምንወደው ሰው ጋር አላህ ደግሞ ቤታችን ቃላችንን ደርሶልን ቤታችንን የምናስተናግድበት ቤታችን ሆነን ተጠራርተን የምንሰባሰብበትን ቀን ቅርብ ያድርግልን እያልኩኝ የዛሬ ቪዲዮ እንደዚህ ይሰናበታችኋለሁ ማለት ነው። አዲሱ ኩሽና ይሄንን ይመስላል። እንዴት አያችሁት? እንግዲህ ፈጣሪ እያንዳንዱን ቤት ገብቶ
ማለት አንዳንዴ ይከብዳልና ለመናገር ሁሉ ስራውን እንኳን ለሀገሩ እንኳን አዲስ ብትሆኑም ለቤቱ አዲስ ናቸውና ለቤቱ አዲስ ትሆናላችሁ። እያንዳንዱን ቤት ገብታችሁ በምታዩበት ጊዜ ብቻ አንዳንዴ በጣም የሚሰማ ስሜት አለ። አዲስ ስትሆኑ ጭራሽ ስራውን እንኳን ብታውቁት እንኳን ስራውን እያወቃችሁ ራሱ የሆነ በቃ አለ አይደል እስከሚለምዱ ድረስ ግራ ይገባችኋልና ብቻ አልሐምዱሊላህ ነው። እኔ እንግዲህ አዲሱን ቤት በዚህ መልክ አስተናግድ ይዤዋለሁ ማለት ነው። አላህ ደግሞ እስከ መቼ ድረስ ይሆን አላህ ነው የሚያውቀው። ብቻ በዚህ መልክ ይዤዋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።